አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ወንድም እህቶች እንዲሁም ሰላም ብያለሁ ክርስቲያን ወገኖች። እንግዲህ እንደሚታወቀው ሃይማኖታዊ ንጽጽር ጥያቄዎችም ሆኑ ውይይቶች ለመማማር ወደ ቀጥተኛው መንገድ ለመጓዝ ይረዳናል ብለን እናስባለን። እንግዲህ ጥያቄዎችን ስናነሳ እኛ ሙስሊሞች አንቀጹን ጠቅሰን በመረጃና በማስረጃ እንድትመልሱልን ነው የምንፈልገው። ብዙውን ጊዜ ክርስቲያን ወገኖች ይቅርታ አድርጉልኝና መጽሐፍ ቅዱስን አታውቁትም ማለት አታነቡትም ማለቴ ነው። አሁን ነው እንደውም ኮምፓራቲቭ ሪሊጅን ማለት የሃይማኖት ውይይት በተጀመረበት ሰዓት ላይ እኛ ጥያቄዎች በምናነሳበት ጊዜ ማገላበጥ ጀመራችሁ መጽሐፍ ቅዱስን። አንዳንድ ጊዜ የምናነሳቸው ጥያቄዎች ስለማታነቡት ድንግርግር ይላችሁና ልክ እኛ የጻፍነው ይመስል ትሳደባላችሁ፣ የሆነ ነገር ትናገራላችሁ። አሁንም በመረጃ ነው ይህንን ነገር የማቀርበውና ተከታተሉ። ሙስሊም ወንድም እህቶች ሼር አድርጉት ባካችሁ። ጥያቄው የሚሆነው እውን መጽሐፍ ቅዱስ የፈጣሪ ቃል ከሆነ ለምን እርስ በርሱ ይጋጫል? ግጭቶችን በአምስት ከፍለን እናያቸዋለን። ማንኛውም መጽሐፍ የአላህ ቃል ወይም የፈጣሪ ቃል ለመሆን የእርስ በርስ ግጭት ሊኖረው አይገባም። የእርስ በርስ ቅራኔ ካለበት ግን የአምላክ ቃል ሊሆን አይችልም። በመጽሐፍ ቅዱስ ውስጥ ያሉት ግጭቶች በአምስት እንከፍላቸዋለን ብያቸዋለሁ። እነርሱም አንደኛ የቁጥር፣ ሁለተኛ የስም፣ ሶስተኛ የቃላት፣ አራተኛ የጊዜ፣ አምስተኛ የቦታ ግጭቶች ናቸው። ለያይተን እናያቸዋለን። ከእያንዳንዱ አንዳንድ ሁለት ኤግዛምፕል እናያለን። እስቲ የቁጥር ግጭቶችን እንመልከት። መጽሐፍ ቅዱስ ላይ ሶርያውያንም ከእስራኤል ፊት ሸሹ፣ ዳዊትም ከሶርያውያን 700 ሰረገለኞች 40 ሺህም ፈረሰኞችን ገደለ። የሰራዊትም አለቃ ሶባከን መታ። መጽሐፈ ሳሙኤል ካልዕ 10:18 ይህንን ይላል። በሌላ በኩል ደግሞ እዚህ ላይ ደግሞ ምን ይላል? ሶርያውያንም ከእስራኤል ፊት ሸሹ፣ ዳዊትም ከሶርያውያን 7,000 ሰረገለኞችን 40 ሺህም እግረኞችን ገደለ። የሰራዊቱንም አለቃ ሾፋክን ገደለ። መጽሐፈ ዜና መዋዕለ ቀዳማዊ 19:18 ላይ ደግሞ ይህን እናገኛለን። እሺ ሁለቱ ቦታ ያሉትን እንያቸው። 700 ሰረገኞች ወይስ 7,000 ሰረገኞች? አንደኛው ስህተት የቁጥር። እንደገና እዚህ ላይ ምን ይላል? መጽሐፈ ሳሙኤል ካልዕ ላይ 40 ሺህ ፈረሰኞች ይላል። እዚህኛው ላይ ደግሞ መጽሐፈ ዜና መዋዕል ላይ 40 ሺህ እግረኞች ይላል። ስም ላይ ደግሞ ሶባክ ወይ ሾፋክ። ሌላው የቁጥር ግጭት ደግሞ ሰለሞንም በ40 ሺህ ጋጥ የሚገቡ የሰረገላ ፈረሶች 12,000 ፈረሰኞች ነበሩት ይላል። መጽሐፈ ነገሥት ቀዳማዊ 4:26። በሌላ በኩል ደግሞ ሰለሞንም ለፈረሰኞችና ለሰረገሎች 4,000 ጋጥ 12,000 ፈረሰኞች ነበሩት። መጽሐፈ ዜና መዋዕለ ካልዕ 9:25። እሺ እዚህ ላይ የምንጠይቀው 40 ሺህ ጋጥ ወይስ 4,000? 40 ሺህና 4,000 ትልቅ ልዩነት አለው። ይሄ የትርጉም ስህተት አይደለም፣ የቁጥር ስህተት ነው። እንግዲህ የፈጣሪ ቃል ከሆነ እንዴት ይሳሳታል? ሌላ አንድ የቁጥር ግጭት ልጥቀስና ወደ ሌላው አልፋለሁ። ዳዊትም የዚያ ኤፍራታዊው ሰው ልጅ ነበረ። ያም ሰው ከቤተልሔም ይሁዳ፣ ስሙም እሴይ ነበረ። 8 ልጆች ነበሩት ይላል። ስንት ልጆች? 8 ልጆች ነበሩት። መጽሐፈ ሳሙኤል ቀዳማዊ 17:12 ይህንን እናገኛለን። በሌላው ጥቅስ ላይ ደግሞ እሴይም የበኩር ልጁን ኤልያብን፣ ሁለተኛውንም ኢማናዳብን፣ ሦስተኛውንም ሳማን፣ አራተኛውንም ናትናኤልን፣ አምስተኛውንም ራዳይን፣ ስድስተኛውንም አሳምን፣ ሰባተኛውንም ዳዊትን ወለደ። መጽሐፈ ዜና መዋዕለ ቀዳማዊ
2 ከ13 እስከ 15 ደግሞ ይህንን ይላል። አሁን ጥያቄው የሚሆነው 8 ልጆች ወይስ 7 ልጆች? ሁለተኛው ደግሞ የስም ግጭቶች በጥቂቱ አለበት እዚህ ላይ። ሌላው የስም ግጭት ደግሞ እዚህ ጋር የምናየው የቢንያምም ልጆች ቤላ፣ ቤከር፣ አስቤል ይላል ኦሪት ዘፍጥረት 46 21 ላይ። እዚህኛው መጽሐፈ ዜና መዋዕል ላይ ደግሞ ምን ይላል? የቢንያም ልጆች ቤላ፣ ቤከር፣ ይዲኤል 3 ነበሩ። መጽሐፈ ዜና መዋዕል ቀዳማዊ ከ7-6። እንግዲህ አስቤል ወይስ ይዲኤል የትኛው ነው ትክክል? የስም ስህተት፣ የስም ግጭት። የማቴዎስ ወንጌል ላይ ደግሞ ምን ይላል? ሲወጡም ሰምዖን የተባለ የቀሬናን ሰው አገኙ፣ እርሱንም መስቀሉን ይሸከም ዘንድ አስገደዱት ይላል የማቴዎስ ወንጌል 27:32። በሌላ አንቀጽ ላይ ደግሞ ምን ይላል? የዮሐንስ ወንጌል ላይ ኢየሱስንም ይዘው ወሰዱት፣ መስቀሉንም ተሸክሞ ይላል የዮሐንስ ወንጌል 19:17 ላይ። ጥያቄውን የምንጠይቀው እዚህ ላይ ነው። መስቀሉን ማን ተሸከመው? ሰምዖን ወይስ ኢየሱስ? አንዱ ቦታ ላይ ሰምዖን ይላል፣ ሌላው ቦታ ላይ ደግሞ መስቀሉን ኢየሱስ ተሸከመው ይላል። ይሄ ግጭት ነው፣ የስም ግጭት። አሁን ሦስተኛውን ደግሞ የቃላት ግጭቶችን እናያለን። ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሠራተኛ ምግቡ ይገባዋልና ይላል የማቴዎስ ወንጌል 10:9-10። እዚህ ላይ ደግሞ የማርቆስ ወንጌል ላይ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው ይላል የማርቆስ ወንጌል 6:8 ላይ። እንግዲህ ጥያቄ የሚሆነው እዚህ ላይ በትር እንዲይዙ ከለከላቸው ወይስ ፈቀደላቸው የሚል ነው። እዚህ ጋር ከለከላቸው ይላል፣ እዚህ ጋር ደግሞ ፈቀደላቸው ይላል። እሺ፣ የቃላት ግጭቶች ጋር ስንሄድ እዚህ ጋር ምን ይላል? የዮሐንስ ወንጌል 5:31 ላይ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም። ምስክሬ ምን አይደለም አለ? እውነት አይደለም። የዮሐንስ ወንጌል 5:31 ላይ። እዚህ ላይ ደግሞ የዮሐንስ ወንጌል 8:14 ላይ ምን ይላል? እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣሁ ወዴትም እንዲሄድ አውቃለሁና ምስክርነቴ እውነት ነው ይላል የዮሐንስ ወንጌል 8:14 ላይ። ጥያቄው የሚሆነው እዚህ ጋር ምስክርነቱ እውነት ነው ወይስ አይደለም? እና ያጠራጥራል አይደለም እንዴ? የቱን እንመን? አሁን ወደ የጊዜ ግጭቶች ላይ እንገባለን። ከእያንዳንዱ 1-2 ኤግዛምፕል ወስደናል። የጊዜ ግጭት የማርቆስ ወንጌል 15:25 ላይ ምን ይላል? ሰቀሉትም፣ ልብሱንም ማን እንዲወስድ ዕጣ ተጣጥለው ተካፈሉ። በስቅለቱም ጊዜ 3 ሰዓት ነበር ይላል። ይህ የሚለው የማርቆስ ወንጌል 15:25 ላይ ነው። የዮሐንስ ወንጌል 19:14 ከ14-16 ደግሞ ምን ይላል? ለፋሲካም የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያህል ነበረ። አይሁድንም እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል የዮሐንስ ወንጌል 19:14-16። አሁን ጥያቄው የሚሆነው ኢየሱስን ስንት ሰዓት ሰቀሉት? 3 ሰዓት ወይስ 6 ሰዓት? አንዱ ቦታ ላይ 3 ሰዓት ይላል፣ ሌላው ቦታ ላይ ደግሞ 6 ሰዓት ይላል። የቱን እንመን? ከዚሁ የጊዜ ግጭት ሳንወጣ ሌላው ኤግዛምፕል የእሴይም ልጅ ዳዊት በእስራኤል ሁሉ ላይ ነገሰ። በእስራኤል ላይ የነገሰበት ዘመን 40 ዓመት ነበረ። 7 ዓመት በኬብሮን ነገሰ፣ 33 ዓመት በኢየሩሳሌም ነገሰ ይላል መዋዕለ ዜና መዋዕለ ቀዳማዊ 29 ከ26 እስከ 27። በመጽሐፈ ሳሙኤል ደግሞ ምን ይላል? ዳዊትም በይሁዳ ቤት ነግሶ በኬብሮን
የተቀመጠበት ዘመን 7 ዓመት ከ6 ወር ነበረ ይላል። ይሄንን ደግሞ የምናገኘው መጽሐፈ ሳሙኤል ካልዕ 2:11 ላይ ነው። አሁን ጥያቄ እዚህ ላይ ያለው ዳዊት ምን ያህል በኬብሮን ላይ ነገሰ? 7 ዓመት ወይስ 7 ዓመት ከ6 ወር? አንዱ 7 ዓመት ይላል እዚህ ላይ፣ መጽሐፈ ሳሙኤል ላይ ደግሞ 7 ዓመት ከ6 ወር ይለናል። እሺ የቱን እንመን? ሌላው ቦታ ላይ ደግሞ ምን ይላል? አብርሃምንም አለው። ይሄኛው እንግዲህ ኦሪት ዘፍጥረት ላይ ነው። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ስንት መቶ ዓመት? 400 ዓመት ያስጨንቋቸዋል። ኦሪት ዘፍጥረት 15:13 እናገኛለን። ኦሪት ዘጸአት ላይ ደግሞ ይህንን እናገኛለን። የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን 430 ዓመት ነው ይላል። ኦሪት ዘጸአት 12:40 ላይ ኦሪት ዘጸአት 12:40 ላይ። አሁን ጥያቄ የሚሆነው እንግዲህ የአብርሃም ዘሮች በግብፃውያን ባርነት ውስጥ ለምን ያህል ቆዩ? 400 ዓመት ወይስ 430 ዓመት? አንዱ ቦታ ላይ 400 ዓመት ይላል። እዚህኛው ኦሪት ዘጸአት 12:40 ላይ ደግሞ 430 ዓመት ይላል። እና ይሄ በጣም የተምታታ ነገር ነው። ፈጣሪ ቃል ከሆነ እንዴት በአንድ እንትን ላይ የተለያየ ነገር ይገለጻል? ስህተት። አሁን ወደ 5ኛው ግጭት እንሂድ። የ5ኛው ግጭት የቦታ ግጭት ነው። ቦታ ግልጽ አይደለም። ኦሪት ዘኍልቍ 33:38 ላይ ምን ይላል? ካህኑም አሮን በእግዚአብሔር ትእዛዝ ወደ ሆር ተራራ ላይ ወጣ። በዚያም የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በ40ኛው ዓመት በ5ኛው ወር ከወሩም በመጀመሪያው ቀን ሞተ ይላል። ኦሪት ዘኍልቍ 33:38። ኦሪት ዘዳግም 10:6 ላይ ደግሞ ምን ይላል? የእስራኤልም ልጆች ከብኤሮት ብኔያቃን ወደ ሞሴራ ተጓዙ፣ በዚያም አሮን ሞተ፣ በዚያም ተቀበረ ይለናል። እሺ አሁን ጥያቄ የሚሆነው አሮን የት ነው የሞተው? ሆራ ተራራ ወይስ ሞሴራ ላይ? እንግዲህ ሁለቱም ቦታው የተለያየ ቦታ ላይ ነው። እዚህ ጋር አሮን የት ነው የሞተው? ሆራ ተራራ ላይ ነው ወይስ ሞሴራ ላይ ነው? አንዱ ሆራ ተራራ ላይ ይላል፣ ሌላው ሞሴራ ተራራ ላይ ይላል። እንደዚህ አይነት ግጭቶች አሉ። ስለዚህ መጽሐፍ ቅዱስ ከቅዱስ ቁርአን ጋር በሐሳብም ሆነ በመልእክት ስለሚጋጭ ሙሉ በሙሉ የአላህ ስብሓነሁ ወተዓላ ቃል ነው ለማለት አያስደፍርም። አላህ ስብሓነሁ ወተዓላ በቁርአን እንዲህ ይላል፣ ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን፣ በመካከላቸውም አላህ ባወረደው ሕግ ፍረድ፣ እውነቱም ከመጣል በኋላ ዝንባሌያቸውን አትከተል ይላል። አልማኢዳ ቁጥር 548። ቅዱስ ቁርአን ከሱ በፊት ላሉ ማንኛውም መለኮታዊ መጻሕፍቶች በጠቅላላ ታማኝ የሆነ ምንጫቸው፣ መስካሪያቸውና እንዲሁም ተቆጣጣሪ መጽሐፍ ነው ብለን እናምናለን እኛ ሙስሊሞች። ስለሆነም እኛ መጽሐፍ ቅዱስን የማንቀበለው ምክንያት በውስጡ የእርስ በርስ ግጭቶች ያሉት በመሆኑ መጽሐፉ ሙሉ በሙሉ የአምላክ ቃል ነው ለማለት አንደፍርም። ለምን ቢባል የአላህ ቃል እርስ በራሱ አይቃረምና ነው። አላህ በቁርአን እንዲህ ይለናል፣ ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙ መለያየት ባገኙ ነበር። አኒሳ ቁጥር 482። በመጨረሻም በዚህ የቁርአን አንቀጽ አጠቃልላለሁ። አላህ ስለ ቁርአን ሲገልጽ ምን ይላል? ምስጋና ለአላህ ለዚያ መጽሐፉን በውስጡ መጣመምን ወይም መምታታትን ያላደረገበት ሲሆን በባሪያው ላይ ላወረደው ይገባው። አልካህፍ 18:1። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ሁኑ።